እና ለማንኛውም ይሄን ነው የምላችሁ ሐሰን ከቻልክ ከህይወታቸው ብትወጣ ደስ ይለኛል አሁን ያያረከው ያለ ነገር አግባብ አይደለም እናቴን ዛሬ በጣም ነው የተሰማኝ በጣም ነው የከፋኝ በጣም ነው የተናደድኩት ለምን ካላችሁ ሐሰን ያያረገው ያለ ነገር አልተመቸኝም ማለት የሆነ በቃ አልወደድኩትም ምክንያቱም አይኖ ሐሰን ይቆረቆርላታል ለሃይሚ ይገባኛል ሁሉ ነገር አቃለው ግን አሁን ደግሞ ሐሰን እየሄደበት ያለው ነገር በጣም የሚደብር በጣም የሚዘገንን በጣም የሚያስጠላ ነው ገባችሁ ስለዚህ ከቻልክ እንደ ሐሳብና እንደ ሂሳብ ከህይወታቸው ብትወጣላቸው ውሳኔው ለነሱ ተው እነሱ መኖር ያለባቸው ነገር ለነሱ ተው አንተ በመሃል ጣልቃ በገባህ ቁጥር እነዚህ ልጆች እየተለያዩ እነዚህ ልጆች እንትን ይያሉ መጥፎ ደረጃ መጥፎ ቦታ ነው የሚሄዱት አንዳንዴ ደንበር የሚባል ነገር አለ ደንበር አንተ ደግሞ ደንበርህን ያለፍክ እየመጣህ ነው ሐሰን ማለት ነው ደንበርህን በጣም ያለፍክ ነው ደንበርህም ማለት ነው ያን ነገር ደግሞ አግባብ አይደለም ለሁሉም ነገር ደንበር የሚባል ነገር አለው ከቻልክ ከህይወታቸው ውጣላቸው ምክንያቱም ብሩኬ ወንድ ልጅ ነው ያስባል ይበላል ይጠጣል ለምን በዚህ ደረጃ ላይ ሃይሚ እንዲቆረቆርላት ፈለገ ምናም ብሎኮ እሱ ወደ መጥፎ ነገር እኮ ማሰብ ይችላል አይደለ ስለዚህ እንደ ሐሳብና እንደ ሂሳብ ከህይወታቸው ውጣላቸው እኛ እዩን ለማስወጣት ስንታገል ጨረሻ አንተ ደግሞ እንደ ማስቲካ ተጣብቀህ አለቅም ትላለህ እንዴ እንደ ማስቲካ ተጣብቀህ ከምር ጨራሽ እኮ አንሶዳ ስትገልጹ እኔ አብሬ ያለው እኮ ልትል ነው የቀረ ሐሰንዬ እኔ ወዳሃለሁ አከብራሃለሁ ሐሳብን ደግፋለሁ አሁን እየሄድክበት ያለው ሐሳብ ግን አልተመቸንም ይቅርታ ምክንያቱም እኛ እንዲለያዩ ሳይሆን እየሰራን ያለው አንድ ሆነው ህይወታቸውን ቀጥለው ነገጧ ትልቅ ደረጃ የሚደርሱበት ነው እኛ የምናስበው ገባ ሐሰን አንተ ደግሞ ያርከው ያለው ነገር ምንድነው አንቺ ትብስ አንተ ብስብስ ሳይሆን አንተ ሁለቱን ለማለያየት አትይዛትሞኝ እጇን ያዛት እንትን በላት በዚህ ወጥቶ በዚህ ወርዶ እያልክ ነው እነ ነገር ደግሞ አንደግፍም ስለዚህ ከቻልክ ውጣ ጋሽዬ መግባት ካለበት ጋሽዬ ገብቶ በመሃል ላይ ያስታርቃቸዋል በስ ሃይሚንም ተቆጥቶ ብሩኬንም ተቆጥቶ ማስታረቅ ይችላል ጋሽዬ ከምር ከዛ ውጪ ግን ህይወታቸውን አታጨልሙት እኔ ሃይሚን በጣም ነው የምወዳት ብሩኬንም እንደዛው ግን እየተደረገ ያለው ነገር ደግሞ በጣም ስለሚያም በጣም ስለሚዘገንን እንደ ሐሳብ ከህይወታቸው ብትወጣላችሁ ፍጼም አንተም ከህይወታቸው ውጡ በቃ እነሱ የራሳቸውን ህይወት ራሳቸው ይግፉ ሸራ አድርጉት እኔ እንደሚመስለኝ እንደ አንድ ሱመያ ትዳር ይዛችሁ ምን ብላችሁ ህይወታችሁን እየኖራችሁ ህይወታችሁን አስተካክላችሁ እየተራመዳችሁ በመሃል ላይ ሰው የምታስገቡ ከሆነ ጥሩ አይደለም አሁን ከብሩኬና ከፍጼ ጋር እየተፈጠረው ያለ ነገር ምንድነው ኦሬዲ በመሃላቸው ሰው ይገባል የፈለገውን ይወስናል የፈለገውን ያርጋል የፈለገውን ይላል ከዛ እነሱ ምን ይሆናሉ በሰው ህይወታቸው ይበላሻል ማለት ነው እና ፍጼና ብሩኬ ፍጼና ማን ሐሰን ከቻላችሁ ከሃይሚና ከብሩኬ ህይወት ብትወጡ በትትና ነው ምንለምናችሁ ምክንያቱም እናንተ ነገሩን ያባባሳችሁት እነዚህ ልጆች በስሜት ተሰምቷቸው ያልሆነ ነገር ወስነው እንዲያለቅሱ አንፈልግም ሁለተኛ ደግሞ ሃይሚና ብሩኬኛ እንዲለያዩ አንፈልግም እኛ እየደከምን ያለን ከስንት ሰው ጋር ባይዘው በእነሱ የተነሳ ተጣልቻለሁ ለትዳራቸው ለማቆየት ትዳራቸውን ለማስቀጠል ላይፋቸውን ለማስቀጠል እንጂ እኛ እነሱ እንዲለያዩ አይደለም የምንሰራው እኛ እነሱ እንዲለያዩ አይደለም የምንደክመው እኛ እነሱ የሆነ ነገር እንዲሆኑ አይደለም እየደከምን ያለው አይደለም አንዱ ነው ላይፋቸውን ህይወታቸውን ችግራቸውን እንዲያስተካክሉ ነው ገባችሁ በሁለተኛ ደረጃ ደግሞ እኔ ግርም ከምትሉኝ ነገር ጣልቃ የምትገቡ ሰዎች ጣልቃ ማለት ነው ጣልቃ እኔ በህይወቴ ጣልቃ የሚገባ ሰው ስጣላ ጣልቃ አትግቡ ገባችሁ ህይወቱን ለነሱ ተውላችሁ እናንተ ከወሰናችሁት በሆነ ባልሆነው እነሱ ታዲያ ምን ሰርተው ሊበሉ ነው ላይፋቸውን እኮ መቅጨት ማለት ያለባቸው እነሱ ናቸው ነገ ወዲያ ይወልዳሉ ይከብዳሉ ብዙ ነገር ያምራቸዋል ብዙ ነገር ላይፋቸውን ያስተካክላሉ እናንተ አሁንም ገብታችሁ ልታበላሹ ነው ገብታችሁ ልታበላሹ ነው ወይ ስለዚህ እንደ ሐሳብና እንደ ሂሳብ ከሃይሚና ከብሩኬ ህይወት ውጡ በጣም ያስጣላል
እኔ አሁን እየተቃወምኩት ያለው ባይዘው ሐሰንም ብቻ አይደለም ፍፄንም ነው እየተቃወምኩት ያለው። ፍፄ ባይዘው እባብ ታውቃላችሁ፣ እባብ እንሽላሊት እንዲህ ነው አይደል የሚሄደው። ፍፄ ደግሞ ያልነ ማለት ነው። ስለዚህ እንደ ሐሳብና እንደ ሂሳብ ከነሱ ህይወት ብትወጡ ሐሰንም ከቻልክ ወንድሜ ይውጣ። በህይወቷ ሃይሚ ራሷ መወሰን ትችላለች። ሃይሚ ሰው ናት፣ የራሷ የሆነ ስሜት አላት። ስሜቷን መግለጽ ትችላለች፣ ማንጸባረቅ ትችላለች፣ የሆነ መወሰን ትችላለች፣ ብዙ ነገር ትችላለች ሃይሚ ባይዘው። ስለዚህ ከቻልክ ከህይወታቸው ብትወጣ። አሁን በጣም እያበዛው ነው። እኛ በፊት ላንተ እየተከራከርን ነበር። አሁን ግን ሳስበው ሃይሚን ትፈልጋታለህ እንዴ? ሐሰን ሃይሚን ትፈልጋታለህ? ሃይሚን ትወዳታለህ? እኔ እንደዛ ስሜት ነው እየተሰማኝ ያለው። ሃይሚን ታፈቅራታለህ እንጂ እንዴት ነው አንድ ሰው የጓደኛው ሚስቱና በዚህ ደረጃ ብሩኬን ለማናደድ፣ ብሩኬን ለማቃጠል፣ ብሩኬ እልህ እንዲይዘው ሁለታቸው የሚለያዩበት መንገድ እያስተካከልክ ነው ሐሰን ማለት ነው። የዛሬው ቪዲዮ እንደዛ ነው እንትን የሚለው አንተ ለሃይሚ ስሜት እንዳላህ ነው እየተረዳውት ያለ። ስለዚህ ከቻልክ ከህይወታቸው ብትወጣላቸው አይኖ እኔ አከብርሃለሁ፣ አደንቅሃለሁ፣ እወዳሃለሁ። ግን ያረከው ነገር ያለ ነገር ስተት ስለሆነ ለምን ሁለቱ እንዲለያዩ ያረክ ስለሆነ ነገሩ እንዲሰፋ ነገሮች በየጊዜው እየሰፋ ሂዶ የሁለታቸውን መለያየት እያመዘንክ ስለሆነ ነው። ስለዚህ እንደ ሐሳብና እንደ ሂሳብ ከቻልክ ከህይወታቸው ብትወጣላቸው ከምር በጣም ነገሩ እየተንዛዛ እኔ በቃ አሁን በጣም እየፈራው ነው። ለምን ካላችሁ ብሩኬ ታግሶ አልፈልግም እንዳይል በጣም ፈራሉ። ለምን ወንድ ልጅ ታግሷል። አይኖ እሱም የተሳሳተው ጥፋት አለ፣ ያጠፋው ጥፋት አለ ኦፍ ኮርስ። ግን ቢሆንም አሁን ደግሞ ሃይሚ እያረገችው ያለ ነገር ስተት ነው። እናቴን ስተት ነው። ገባችሁ? ለምን እንዴት ነው ከትዳሯ ላይ ሶስተኛ ሰው አስገብታ ጭምልቅልቅ የምታረገው? ጭምልቅልቅ ወሳኝ ሐሰን ነው፣ ፈራጅ ሐሰን ነው፣ ምን ሐሰን ነው ሆይ ሐሰን ማን ነው እንዴ? የእናንተን ህይወት እኮ መኖር ያለባችሁ እናንተ እንጂ ሌላ ሰው መወሰን የለበትም። እየተሳሳታችሁ ነው ሁለታችሁ፣ ብሩኬም ሃይሚም እየተሳሳታችሁ ነው። ስለዚህ የእናንተን ህይወት መኖር ያለባችሁ እናንተ ናችሁ። ማድረግ ያለባችሁ እናንተ ናችሁ። ነገሮችን ማስተካከል ያለባችሁ እናንተ ናችሁ። ነገሮችን መወሰን ያለባችሁ እናንተ ናችሁ። ይሄን ነው እምላችሁ። በዚሁ አጋጣሚ ሃይሚ እዛው ኢትዮጵያን የተሳፈረችው እንጂ አገር አልለቀቀችም። አገር የለቀቀች መስሏችሁ ብዙ ያለቀሳችሁ፣ ብዙ የተረበሻችሁ፣ ብዙ የሆናችሁ ነገር አለ። አገር አልለቀቀችም። ሃይሚ የሄደችው ለኢትዮጵያ እንጂ አገር አልለቀቀችም ማለት ነው። በዚሁ አጋጣሚ አብዛኞቻችሁ ሃይሚ አገር ለቃለች፣ ሃይሚ እንትን ብላለች እያላችሁ ነው። ሃይሚ ሀገር አልለቀቀችም፣ እዛው ለኢትዮጵያ ነው። በሁለተኛ ደረጃ ደግሞ የነሱ የሁለታቸው ችግር በመሃል ሰው ስላስገቡ ነው። በመሃል ጓደኛ ገብቷል። አንደኛ ፍፄ ገብቷል። ሁለተኛ ደግሞ በዚህ በኩል ደግሞ ሐሰን ገብቷል። ሐሰን ያው ለሃይሚ እያበረ ነው። ግን በቦሌ አንድ ነገር ልንገራችሁ፣ በተለይ እንደ እህት እኔ ልምከራችሁ ማለት ነው። በትዳር ላይ ማንንም አታስገቡ። ገባችሁ? ትዳር ማለት የሁለታችሁ በቃ ኹሱስያ የሚባል ነገር አለ። ኹሱስያ ምክንያቱም እናንተ በትዳራችሁ ላይ ሌላ ሰው ማስገባት አይጠበቅባችሁም። ችግሩ ከሃይሚና ከብሩኬ ጋር ያለው ችግር ምን እንደሆነ ታውቃላችሁ? በመሃላቸው ሰው ያስገባሉ። በመሃላቸው የሆነ ሰው ይወስንላቸዋል። በመሃላቸው ብዙ ነገር ይፈጠራል ማለት ነው። ያን ነው ችግራቸው። ግን እንደ ሐሳብና እንደ ሂሳብ እኔ እንደ እህት ስመክራችሁ በመሃላችሁ ማንንም አታስገቡ። ቁጭ ብላችሁ መነጋገር ካለባችሁ ማለት ካለባችሁ ችግራችሁ መፍታት ካለባችሁ እናንተ ራሳችሁ ችግራችሁ መፍታት ትችላላችሁ። ምክንያቱም የኔን ችግር ሌላ ሰው ሊፈታልኝ አይችልም። የኔን ችግር እኔ ራሴ ነው የምፈታው። ገባችሁ? እኔ ራሴ ቁጭ ብዬ ነገሮችን አስተካክዬ ምን ብዬ የምፈታው እኔ ገባችሁ? ሐሰን ሆነ ፍፄ ሆነ ማን ሆነ የነሱን ችግር አይፈታውም። እነሱ ግን በመሃል ሰው እያስገቡ ነገሩን እያንዛዙት ነው ያለው ማለት ነው። ገባችሁ? ለምን ካላችሁ ሃይሚም የራሷን ስሜት ነው እየገለጸሽ ያለችው፣ ብሩኬም የራሱን ስሜት ነው እየገለጸ ያለው። ብሩኬ በፊት ጠፍቷል፣ አዎ አጥፍቷል፣ ጥፋት አለበት። አሁን ደግሞ ሃይሚ ደግሞ አካኪ ዘራፍ እያለች ነው። ትዳር ላይ ሰው አታስገቡ። ገባችሁ? ትዳር ላይ ሰው ከገባ እመኑኝ
አንሶላ የሚጋፈፉ 2 ሰው ሐሳብ የሚሰጠው 44 ሰው የነሃይሚ ትዳር ማለት ነው። በሁለተኛ ደረጃ ደግሞ ሐሰን በመጀመሪያ ትክክል ነው። ኦፍ ኮርስ ትክክል ነው። ብሩኬ መክሮታል፣ ዘክሮታል። ብሩኬ ደግሞ አልሰማም ብሏል። አሁን ነው ብሩኬ የባነነው። ግን እንደ ሐሳብና እንደ ሂሳብ ነገሮቹን አስተካክለው ምን ብለው መቀጠል የነሱ ፋንታ ነው። ገባችሁ? ነገሮቹን እናንተ ራሳችሁ ካላስተካከላችሁ በመሃል ገብቶ ማንንም ያስተካክልላችሁ። በመሃል ገብቶ ማን ነው እንዲያውም ከትዳር ላይ ትዳር ይዛችሁ ጣልቃ የምታስገቡ ከሆነ እመኑኝ ትዳራችሁ ምክንክንክንክን ብሎ እናንተ ተፋትታችሁ ከዛ በኋላ እነዛ ሰዎች እናንተን ካለያዩ በኋላ በእናንተ ጣጣ ረስተዋችሁ የራሳቸውን ህይወት ይመራሉ ማለት ነው። ከሃይሚና ከብሩኬ ጋር ደግሞ እየተፈጠረ ያለው ይሄ ነው። ገባችሁ? እሷም የራሷን ስሜት ታራምዳለሽ፣ ብሩኬም የራሱን ስሜት ያራምዳል። ብሩኬ አይሰማም። ከዛ ፍፄ ይገባል። ፍፄ ከገባ በኋላ ደግሞ የሆነ ነገር ይፈጠራል። የሆነ ሰንበዲ ከዛ ሐሰን ይገባል። ሐሰን ሲገባ ደግሞ ለምን ገባህ እንደገና ጸም ማለት ነው። ገባችሁ? ስለዚህ በትዳራችሁ ላይ ሰው አታስገቡ እምንላችሁ እኛ በምክንያት ነው። በሁለተኛ ደረጃ ደግሞ እኔ እንደሚመስለኝ እንደ አንድ ሱመያ ከመጣችሁ ትዳር